ውጤት የሰላም ልጅ አለመሆንሽን አረጋግጥልሻለሁ። ውጣልኝ! አሁን ውጣልኝ! ውጣ ብያለሁ! ውጣ! ከዛ በኋላ ለሰላም እነግራታለሁ። ከዚህ ቤት ውስጥ በውርደት ወጣ። ይህን ስህተቴን ደግሞ እኔ ራሴ አርመዋለሁ። ብሌን ከእናቷ ጋር አገናኛታለሁ። እሱን ደግሞ በቅርቡ ታያለሽ። ምንም ማድረግ አልችልም። እኔ ሰላም ልጅ ነኝ፣ እውነተኛ ልጇ። በቅርቡ እንገናኛለን፣ ምናልባት ዛሬ። ከዛ ይሄ ሁሉ ኩራትሽና በራስ መተማመንሽ አብሮሽ እንደሚኖርና እንደማይኖር አብረን እናያለን። ሰላማዊ ቆይ፣ ለምንድን ነው ሁሉም ሰው ከኔ በተቃራኒ ሆነው እኔን ለመጣል አብረው ነው የተነሱት? የኔን ውድቀት ሁሉም ሰው ይመኛል። በሰላም መኖር እንኳን እኮ አልቻልኩም። የምርመራውን ውጤት በእኔ ፀጉር ፋንታ የብሌን ፀጉር ሰጥቼ በዘዴ አለፍኩት። ከዛ በኋላ ሁሉም ነገር የሚስተካከል መስሎኝ ነበረ። ጭራሽ የባሰ ጣጣ ውስጥ ነው የገባሁት። እኔን ከዚህ ቤት ሊያስወጡኝ እኮ ነው የሚፈልጉት። ሁሌም የጭንቀትና የብቸኝነት ህይወት እየኖርኩ ነው። ቆይ እንዴት እኔ ብቻዬን ከሁሉም ሰው ጋር እፋለማለሁ? ምንም አልሆንኩም እናቴ። እኔ እኮ እናትሽ ነኝ። ሁሉ ነገር በግልጽ ልትነግርኝ ይገባል። ለአንቺ ህይወቴን ቢሆን እሰጣለሁኝ። ከአንቺ ስህተትሽን ልቀበል የምችለው እኔ ብቻ ነኝ ልጄ። የሆንሽውን ሁሉ ንገሪኝ። ምንም አልሆንኩም እናቴ። ልጄ ሳላገኝ ወዴትም አልሄድም። እናቴ እንደዚህ ሆነሽ እዚህ መንገድ ላይ መጠበቅ አንችልም። አረፍ በይ፣ ምግብ በልተሽ እንመለሳለን። ከፈለጋችሁ እናንተ ሄዱ። እኔ ያለ ልጄ ወዴትም አልሄድም። ለምን እዚህ አይነጋብኝም? ልጄ ሳላገኝ ንቅንቅ አልልም። እዚህ ጠብቀዋለሁ። ካልሆነ ዞር ዞር ብዬ እፈልገዋለሁ። ወይ ገነት፣ ድርቅ ካልሽ እኮ አንቺ አትመለሽም። በአንቺ ምክንያት እኮ እኔም ተሰቃየሁ። ቆይ ሰው እንዴት እድሜ ልኩን አንድ አይነት ሰው ይሆናል? ወይዘሮ ፀሐይ፣ አንቺ ወደ ቤት መሄድ ትችያለሽ። እኔና እናቴ እንጠብቀዋለን። አዎ ሂጂ። እኔን እዚህ ቁጭ ብለሽ ከምትነዘንሽኝ ብትሄጂልኝ ነው የሚሻለኝ። ልሂድ? አዎ ሂጂ። አልሄድም። ደግሞ ከመቼ ጀምሮ ነው አንቺን ትቼ የምሄደው? እዚሁ አብሬሽ አድራለሁ። አለቀ። አይ እኔ ያለው ወይዘሮ ፀሐይ። ተይኝ እስኪ ብሌን። አልሄድም አልኩ አይደል? አልሄድም። ስታስቢው ጓደኛዬን ጥዬ የምሄድ ይመስልሻል? አንቺን መሰልኩሽ እንዴ? በእናንተ ምክንያት ነው ሴትዮዋ እንደዚህ የሆነችው። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ሰላም እንግዲህ ሐረግን ወይም ደግሞ የቃል እናት ስታያት እጅግ በጣም ደነገጠች። አልገባኝም ምን እየተፈጠረ ነው ብላ ስትጠይቀው እኔ ሰላም ሰላም የምትባይ አንቺ ነሽ ብላ ስትጠይቃት አዎ እኔ ነኝ ምን ተፈጠረ ብላ ስትጠይቀው እጅግ በጣም ደንግጣ ነበር። እና ቆይ አንቺ ማስለውሽ ነው የገዛ ልጄ ብለሽ የምትቀበይ በማለት ትጮህበታለች። አልገባኝም አንቺ ደግሞ ማንሽ? እንዴት እንደዚህ ነው የምታናግሪ? ስለሚል ልጅ ነው የምታወሪ ስትል ቃል የገዛ ልጄ ነው 9 ወር አርግዤ የወለድኳት ከማጸኔ የወጣችው ብቸኛዋ ልጄ ነች በማለት ትነግራታለች። እናም ቃል ስለምን እንደምታወሪ አላቅም ደግሞ ብለሽ ቃል ልጄ ነች ብለሽ መጣሽ። ቃል ራሴ ልጄ ነው በእድኔ ምርመራ ያረጋገጥኳት ልጄ ነው በማለት ትነግራታለች። ትሰምኛለሽ? ስርዓትሽን ያዥ። የምትናገሪን እያሰብሽ ገዛ ልጄ አሁን ኮቶቷን ሰብስባ ከዚህ ቤት እንድትወጣ ፈልጋለሁ። ቆይ አልገባኝም፣ እንዴት የሰው ልጅ ልጄ ብለሽ ትቀበያለሽ? ታሰፍራለሽ በማለት ትጮዋለሽ። አልገባኝም፣ ከሰማታት በፊት የጠፋችብኝ ልጄ ነች እንጂ ያንቺ አይደለችም በማለት ፊት ለፊት ይጣላሉ ማለት ነው። ሰላምም በጭራሽ ቃል ያንቺ ልጅ አይደለችም የራሴ ልጅ ነው ስትናገር በይትም ጣና ፊት ለፊት ትናገራ ማንች እናትሽ ብላ ቃል ስታፋጥጣት እናቷን ትከድና ሰላም ወላጅ እናቷ እንደሆነች ደጋግማ መናገር ጀመረች። ምንድናልሽ አንቺ ታሳፍራለች ብላ በጥፊ አልጃት እናቷ። ነገር ግን ቃል እናቴ አንድ እድል ብሰጪ ባስረዳሽ ደስ ላይ ነበር፣ ግን ይህንን አጋጣሚ በጭራሽ ላጥፋ ወይም ደግሞ ሊያባላሽ አልፈልግም እና እናቴ ባክሽ ግቢ፣ ውሸታም ነች እሷ ስትል ትናገራታለች። እናም የሐረግ ወይም ደግሞ የቃል እናት እጅግ በጣም ትናደድና ልጄ በጣም ውሸታምና ባለጌ ሆነሻል አይደለም እንዴ? ውሸት እንደማልወድ ታውቂያለሽ እና ጭራሽ ፊት የሆነሽ እናቴ አይደለሽም እያልሽን በጣም ታሳፍራለሽ። እንዴት እኔ ገዛ እናትሽን ትግጃለሽ? በማለት ቃል ትጮውና ትናደድና እንዴት ብደፍር ነው የገዛ ልጄ ፊቴ የምትመቻት? ልጅሽ አይደለችም፣ በቃ እናቴ አይደለችም ብላሻለች አይደለም? ስለዚህ እናትሽ ልጅሽ አይደለችም ማለት ነው። እንዴት ብደፍር ነው ልጄ? ይልቁንስ ፖሊስ ሳጠራለሽ አሁን ከቤቴ ውጭልኝ ብላ
ትጨውበታለች ሰላም ሀረግ ላይ ማለት ነው። ነገር ግን ሀረግ እንግዲህ እስቲ ማን እንደሆነች የት እንደተወለደችም ጭምር በደንብ የማታውቃት ልጅ ብለሽ ስትጠሪ ትንሽ አታፍሪም? እባክሽ ተረጋጊ ብላ ብትለምናትም ቃል በግር አልሰማሽም፣ ዝም በይ አንቺ ውሸታም፣ አሁን ምን እንደማረግሽ አሳይሻለሁ፣ ጠብቂኝ፣ ለአባትሽን ደውዬ ሁሉ ነገር እነግረዋለሁ ስትል እጅግ በጣም ትናደድና ትበሳጫለች። እና ቆይ ምን እየተፈጠረ ይመስልሻል? እና ሳሚ ውሸቱን ነው የነገረሽ፣ እኔ ልጅሽ አይደለሁም ስትል መዋሸት ትጀምራለች። እና ቃል በድጋሚ ውሸት መረጠች። እና ሳሚ ትክክለኛ ልጅሽ ማን እንደሆነች ልነግርሽ ፍቃደኛ ነበርኩ፣ ግን እኔ ልትሰሚኝ ፍቃደኛ አይደለሽም። ሰላም ቃል በትክክል ያንቺ ልጅ አይደለሽም እና ያረግ ነው ከፈለገች የተወለደችበት ሐኪም ቤት ወይም ደግሞ ያስወለደቻትም ጭምር እያንዳንዱ ነገር ማረጃ አምጥልሻለሁ እንጂ ቃል በትክክል ያንቺ ልጅ አይደለሽም ብሎ ይነግራታል። ሰላም ግን ከዚህ በፊት የዋሸኝ ከዚህ በፊት ያደረገኝ በጭራሽ አለምንም፣ ስለዚህ ከእናንተ ውጭ ልጄን ብቻ ነው የማምኑ፣ ልቁንስ ውጡልኝ ከግቤ ብላ እጅግ በጣም ተናዳ በጭወት ታናግር ጀመር። ዳግና ብሌንም ሰላም አወረዱ። በዛ ተነሳ ነገር ግን ሳሚ በጣም ይቀናና ይናደዳል ብሌን ላይ። ምክንያቱም ዳጊን በጭራሽ እንደማትፈልገው ደጋግማ ነግራ ነበር እሱ ፊት። አሁን ግን አንድ ላይ ሆኖ ሳያቸው እጅግ በጣም ይበሳጭና ይናደዳል። አልገባኝም ምን እያረግሽ ነው ብሌን ብሎ ስጠይቀው ለዳጊ ይቅርታ አድርጌለታለሁ ባላጠፋ ነገር ነበር መጀመሪያም የተጣላሁት፣ ስለዚህ እባክህ ይቅርታ አድርግልን ብላ እና ብሌንም ዳጊ ሳሚ የዋሻት መስሏት ነበር። ምክንያቱም ሰላም እናትሽ ብሎ ነግሯት እንደነበረና እንደዋሻን ጭምር ለዳጊ ብትነግሮም ነገር ግን ቃል ትክክለኛ ልጇ እንደሆነችም ጭምር ደጋግሞ ሲነግራት ነበር። ቢሆንም ብሌን አንድ ነገር ላናግርሽ ፈልጋለሁ፣ ሰሚኛለሽ? እኔ ምንም የዋሾሽ ነገር የለም እና ትክክለኛ ወላጅ ሰላም ነው እንጂ ቃል እንደምንም ብለህ ዲኤንኤ ምርመራ አስቀይራ ነው ብላ ነገረችው። እና እንዳምን ፈልገ ነው ሳሚ እባክህ የሌለ ተስፋ እንድሰጠኝ አልፈልግም፣ እባክህ ድጋሚ እንደዛን ነገር እንዳትለኝ በማለት ትናደድና ጥላት ሄዳለች። ገኒም ልጄ እያለች ልጇን በጉጉት ስትጠብቅና ልጄ ካሁኑ ይመጣልኛል እያለች እጅግ በጉጉቱ ስትጠብቅ ነበር። ነገር ግን ቃልም ሳሚን ብታስፈራራውና ምንም ነገር አታመጣም ብሎ ስትዝትበት ነበር። ነገር ግን ሳሚ የገዛ ወላጅ እናቷን ይዞ ፊት ለፊቷ ስመጣ ያደረግኩ ያሰብኩ ያልኩኝ ነገር በሙሉ አደረግ፣ ለዚህ ስራ እያንዳንዱ ነገር አስከፍላለሁ፣ ደግሞ ጠብቄን በማለት እጅግ በጣም ይበሳጭና ይናደዳል። ይኸውልሽ ብሌን ትክክለኛ ወላጅ እናቷን ታገኛለች። አንቺን ደግሞ የሰራሽ ስራሽ እያንዳንዱ ነገር አስከፍልሻለሁ። ይህን ነገር ራሴ ነው የጀመርኩት፣ ራሴ ጨርሳለሁ ስል እየዛተና እያስፈራራት ብላ ይዞ ደጋግሞ ይነግራታል። ቃልም ምንም ነገር አታመጡም ብታስፈራሩን፣ ሰላም ወላጅ እናቴ ነች፣ ምንም ነገር ብታደርጉም ምንም ነገር ማድረግ ደግሞ አትችሉም በማለት መዛት ጀመረች። እናም ሳታስብ ቃል ወላጅ እናቷ ስላመጣላት እጅግ በጣም ደንግጣና ተበሳጭታ ነበር። እና የፈለጉን ቢያደርጉ እኔ ከዚህ ቤት ላስወጡኝ አይችልም ብላ ስትዝት ነበር። ነገር ግን እናቷ ስትመጣ የምታደርጉን አሁንም ቢሆን ተስፋ ሳቆርጥ የፈለጉን ቢያደርጉን እኔን ከሰላም ሊለዩን አይችልም፣ ያሰብኩት ነገርማ ሳያሳካልኝ ንግንቅ ከዛ ቤትማ አልልም በማለት ትናገራለች። ምንም ቢፈጠር መለየት እንደማይችሉና እንደማትለይም ጭምርት ትነግረው ነበር። አሁን የተፈጠረ ቃልም በኃይሉም እየዛተና ከዚህ ተዋርደሽ ትወጫለሽ፣ ትሰሚኛለሽ፣ አሁን ብሌን ትክክለኛ ልጇ እንደሆነችም ለሰላም እነግራታለሁ። እናም አንቺ ከዚህ ቤት ተዋርደሽ እንድትወጪ ብቻ ነው እኔ የምፈልገው። እኔ ላይ ያደረግሽን ነገር እኔ ፊት እንድነሳ ወይም ደግሞ ሰላም እንድጠላኝ ያደረግሽውን ነገር እያንዳንዱ ነገር አስከፍልሻለሁ ብሎ በዝትበትም የፈለግከውን ማድረግ ትችላለህ፣ ምንም ነገር ማድረግ አችልም፣ ምንም ነገር አታመጣም፣ ሰላም ማንንም ሰው አታምንም ከኔ ውጪ ብላ ሰላም እንድታምናት እና እያለቀሰች እና ማንንም ሰው እንዳታምንና የሚመጣ ሰው ሁሉ ውሸታም እንደሆነም ጭምር እንድትነግር ወይ እንድታሳምን ትሞክራለች። እና ሰላም ማንም ሰው ምንም ነገር ብነግራትም ማንንም ማመን እንደሌለባትና ማንንም መስማት እንደሌለባት ደጋግማ ስትነግረው ነበር። እና ምንም ብፈጠር እሷ ማንም ሰው ማመን የለብሽም ስትል ትነግራታለች። እና በነገሩ እሺ በቃ ማንንም አላምንም እያለችው ነበር። ስለዚህ ማንንም ማመን እንደሌለባት ደጋግማ እየነገረችው ነበር። ምንም ብፈጠር ከሁን በኋላ ማንም ሰው ከእናቴ ጋር ለየን አይችልም በማለት እጅግ በጣም ስትትና ስትል ነበር። እና ሰላምም ምንም ነገር ብፈጠር ልጄ እኔ ሁሌም ከጎንሽ ነኝ፣ በጭራሽ አሳብ አይግባሽ እያለቻት ነበር። እና ምንም ብፈጠር
ከጎና እንደሆነችና ማንንም ማመን እንደሌለባትም በተደጋጋሚ እየነገረቻት ነበር። እና ቢፈጠሩ ምንም ነገር ቢሆን ካንቺ ውጪ ማንን አላምንም፣ ሀሳብ አይግባሽ በማለት ፋታለች። ሰላምን በቀላሉ ለማታለል ትችላለች ማለት ነው። እሷን በቀላሉ ለማታለል ስትሞክር እንግዲህ ሳታስብ ሳሚ ጉድ አደረጋት። እንግዲህ ሳሚ ጉድ ያደረጋት ወላጅ እናቷን አምጥተው ፊት ለፊቷ አጋተራት። ገኒም በጣም ስለ ልጇ ስታስብና ስትጨነቅ ነበር። እንደ አጋጣሚ የዳጊ ጓደኛ ስመጣ ጓደኛ መጥቷል፣ ልጄ ለምን አልመጣም፣ ልጄ ምን ሆኖ ነው እያለች ስትጨነቅ ነበር። ተረጋጊና ቴስት ያለው ነገር እሱን እናጣራለን፣ ተረጋጊ እያላት ነበር እና ምን እንደተፈጠረው ደጋግማ ልጄ ጠልቶኛል፣ አሁ እጅግ በጣም ተናዷል። ነገር ግን ምንም ያህል እናቱ ነች፣ ስላንቺ ክፉ ነገር አያነሳም እና ብሌን ስለዚህን በተደጋጋሚ ሳነሳ ነበር ሲነግራት፣ ልጄ ማኔን ጠልቶኛል፣ ልጄ እንድጠላ ያደረኩት እኔ ራሴ ነኝ፣ በገዛ እጄ በገዛ ጥፋቴ እኔ ነኝ ልጄ እንድጠላ ያደረኩ እያለ ያሬድ የዳጊ ጓደኛ ስነግራቸው ነበር። እናም ብሌንን ብቻ ለማናገር ይፈልጋል። ብሌን መሽትልና ተስማማለች። አልገባኝም፣ ለምንድነው እኛ እናት ወደ ለምንድነኛ አይነግርም? ብሌን ብቻውን ማውራት ለምን ፈለገ? ምንምን ልጄን አጥቼዋለሁ። አሁን ግን እነሱ ያወሩ ከምን በላይ ልጄ ጋር እንዳያገናኘ ብቻ ነው እኔ የምፈልገው ስትል ገኒ ፀሐይም አይዞሽ እያለች ገኒ ጎን ለመሆን እያሰበች ነበር። በር እየተንኳኳ እንደ አጋጣሚ ቃል ደንግጣ ማነው ስትል ውጭ ስትሆን የገዛ ወላጅ እናቷ ፊት ለፊት መጣ ሀረግ ትገተራለች ማለት ነው። እና ቃል ስታት የምትይዘው ምልክ ጠፋባት። ምን ትሰራለች እዚህ እያለች በእናቷ በጥፊ መታቻት። እናም ደነገጠች። እናቴ እዚህ ምን ትሰራለሽ? እባክሽን አንዴ ላስረዳሽ፣ የምነግርሽን ነገር እባክሽን ተረጂኝ ስትደጋግማ በተለምንም አልገባኝም። እዚህ ምን ትሰራለሽ? ምንድን ነው የምትነግሪኝ? የስሞት ነገር እንዴት ነው 9 ወሩ አርግሼ ወልጄሽ እንደዚህ ነገር ትሰርምኛለሽ? በማለት እጅግ በጣም ትጮህባትና ትናደዳለች። እናም እባክሽ እናቴ ላስረዳሽ፣ ምንድን ነው የምታስረጂ? ቤት ነገሬ ብላ በጥፊ ካለቻትና ተናደድ። ትሰሚኛለሽ? ውሻትና በማንነቷ የማትደራደር ሀረግ እንዴት በእኔ ትሸጭኛ? እኔን ትቀይርኛለሽ? እኔ እኮ ወላጅ እናት ነሽ እና ዋሳ ብለሽ ሄድሽ፣ ደግሞ እዚህ ምን እየሰራሽ ነው? በማለት ትጮህባትና ትናደዳለች። እባክሽ እናቴ ተረጂኝ፣ አንድ ነገር ብቻ ላስረዳሽ፣ እንደምታስቢ አይደለም በማለት ልታስረዳት ብትሞክሩም አልሰማሽ። እኔን እናትሽን ካድሽ ማለት ነው፣ ታሳፍራለሽ። ታውቂያለሽ 9 ወሩ ተጨንቄ እንደዛ አንቺን ማሳደጌ ይቆጨኛል። ጭራሹ እናቴ አይደለም ብለሽ ደፍረሽ ታናግርኛለሽ። በጣም ታሳፍራለሽ። ቃል አንቺ ልጅ አይደለሽም ከአሁን በኋላ ስትል እጅግ በጣም ትናደድና ትበሳጫለሽ። እባክሽን ይቅርበኝ እናቴ፣ ያለበት ሁኔታ በጣም አስቸጋሪ ስለሆነ ነው ስትል ደጋግማ ትለምናለች። ዝም በይ፣ ያንቺን ልመና ያንቺን ቃል መስማት ሰልችቶኛል። እንዴት ውሸታም ትሆኛለሽ? ይሄናል እንዴት ትዋሽኛለሽ ልጄ እያለች በጣም ተናደደች። ዳጊም ብሌን አግኝታ ከእናቱ ጋር ለመገናኘት ወሰነችው እና እናቴን ጥፋቷን አምና ባደረግኩን ነገር ተጸጽቻለሁ እና ፍቅረኛሞች መሆን ትችላላችሁ፣ ከአሁን በኋላ አንድ ላይ እንድትሆኑ ፈልጋለሁ ስትል ገኒም ሁለቱም አንድ ላይ እንዲሆኑ ፈቀደችላቸው እና እናቴ እኔና አንቺ ለመለያየት ብዙ ነገር አድርጋለች። በመጨረሻ ግን እንደምንዋደድና እንደምንፋቀር አውቃለች። ስለዚህ ከአሁን በኋላ ልትለያየን አትሞክሩም ዳጊ ብላ ትነግረዋለች። እና እናታችን እንድትከፋ በጭራሽ አናደርግም፣ እኛ እህት ወንድም እንድንሆን ነው የምትፈልገው፣ ነገር ግን አብረን እንድንሆን ትቀበላለች። ስለዚህ ከአሁን በኋላ በመሀላቸው እንደማትገባ ደጋግማ ነገረቻቸው እና አንድ ላይ ሆናችሁ ደስተኛ እንድትሆኑ እፈልጋለሁ። ሰው ምን አለኝ ብዬ ሳልጨነቅ የእናንተ ደስታ ነው ማስቀደም አለብኝ ስትል ትነግረዋለች። እና ቃልም ሳሚ ላይ ተናዳ እገላለሁ፣ ሳሚ እንዴት እንደዚህ ታደርጋኛለህ? እንዴት እናቴን እንድጋፈት ታደርጋለህ? ታሳፍራለህ። ታውቂያለህ በጣም ጠላው አሁን ስትል ትነግር። ጠላሽኝ ብሌን የምትወድህ መስሎ ከሆነ ተሳስተሃል። ብሌን ዳግን ነው የምትወደው እንጂ በጭራሽ አንተን አትወዱም። ብሌን ያንተ የምትሆን መስሎ ከሆነ ተሳስተሃል። እሱ አንቺን አይመለከትሽም። ስለዚህ አርፈሽ ብትቀመጪ ይሻልሻል። የልሽ ቃል ልብሽን እሰብራለሁ። ስለዚህ አርፈሽ ተቀመጪ፣ የሚመለከት ነገር ውስጥ አትግቢ እያለ ሲጮህበት ጀመረ። ዳጊም ብሌን ካሁን በኋላ የኔ ብቻ ነች፣ ስለዚህ ጣልቃ እንድትገባ አልፈልግም። ብሌን አሁ ተጣልተን ነበር፣ የተጣላንበት ደግሞ ቀላል ነገር ነበር እና እናቴና
ቃለንን ልታለያይ ሞክራ ነበር፣ ግን አልተሳካላትም። ስለዚህ በመጨረሻ እናቴ እንኳን ፍቅራችን አምና ተቀብላለች እና አንተ ደግሞ መሀላችን እንድትገባ እንድትረብሽ አልፈቅድልም። ስለዚህ ከብሌን እንድትርቅ እፈልጋለሁ። ልጄ እንዲዋደዱ እፈልጋለሁ። እጅግ በጣም ይዋደዳሉ። ሰው ምን አለኝ ብዬ ልጆችን አስከፋው፣ ልጆችን አስቀየምኩ። በጣም አዝኛለሁ። ምነው ልጅ ብኖረኝና እንዳንቺ ለልጆቼ ቢከራከር ደስ ላይ ነበር ብላ ፀሐይ በሷ መቅናት ትጀምራለች። እና ገኒም ልጄ ልጄ እያለች ፍቅራቸውን አብሮ እንደሆነና እንደፈቀደቻቸው ስትነግር እናቴ እንደዚህ በቅርቡ መቀየሯ ተገረመች ብለኝ። ወደ ተመልካዮቼ የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ።